ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት በሐራ መሬት ኃይሎች ላይ ጥቃት መክፈቱ ተገለጸ። የህወሓት ጦር በዛሬው ዕለት ጥር 21 2018 ዓ.ም በወጀራት ወረዳ በጎንካና በሰንዓላ አካባቢዎች በሚገኙ የትግራይ የሰላም ኃይሎች ላይ ቦምብ በመጣል ጥቃት መክፈቱ ተገልጿል። የሐራ መሬት ኃይሎች ምላሽ በመስጠት ላይ እንደሚገኙ መረጃዎች ጠቁመዋል። በተያያዘ ዜና በአንጃው የህወሓት ኃይል በጸለምት ዳገብራ የተባለ አካባቢ በሀገር መከላከያ ሰራዊት ከባድ ድብደባ እንደተፈጸመበትም ተጠቁመዋል። በዚሁ በጸለምት ዋዜቦ አካባቢ ላይም ከባድ ውጊያ እየተካሄደ እንደሆነም ተያይዞ ተጠቅሷል። በሸለሊና በኩል በሱዳን የሚገኘው የአርሚ 7 ታጣቂ ኃይል በኦም ሀጀር በኩል የሻዕቢያ ሰራዊት እንዲሁም አርሚ 13 በአዲ ጎሹ በኩል የካቲት 11 ሁመራ የሚል መፈክር በመያዝ ሁመራን ለመቆጣጠር እየተንቀሳቀሱ እንደሚገኙ መረጃዎች ጠቁመዋል። የህወሓት ኃይል መሳሪያዎችና ታጣቂዎቹ ወደ ደደቢትና ማይሃንሳ በማስጠጋቱም የደደቢት ህዝብ ቀየውን ለቆ እየተፈናቀለ እንደሚገኝም ተገልጿል። የሀገር መከላከያ ሰራዊት ወደ ጸሊሞይ መግባቱም ተነግሯል። ኢትዮጵያ በጎረቤት ሀገሮች የምታሰማራውን የሰላም አስከባሪ ኃይል አጠናክራ እንደምትቀጥል ተገለጸ። የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ኢትዮጵያ በጎረቤት ሀገራት የምታሰማራውን የሰላም አስከባሪ ኃይል አጠናክራ እንደምትቀጥል ተናግረዋል። ሌተናል ጀነራል አጫሉ ሸለመ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ተተኪ አዲስ የሚሰማራውን የሰላም አስከባሪ ኃይል በተመለከተ የምልመላና የመመዘኛ መስፈርቶች አደረጃጀትና አወቃቀር ዙሪያ በሁርሶ ኮንቲንጀንት ማሰልጠኛ ተገኝተው ማብራሪያ ሰጥተዋል። ተቋሙ ከተሰጠው ተልዕኮ አንጻር በሰላም ማስከበር የሚሰማራው ኃይል ተወዳዳሪና ብቁ ሆኖ የተሰጠውን ግዳጅ በላቀ ብቃት እንዲወጣ የሚያስችሉ ስራዎችን በመስራት አስተማማኝ ኃይል መፍጠር መቻሉንም ገልጸዋል። ሌተናል ጀነራል አጫሉ ሸለመ ኢትዮጵያ በጎረቤት ሀገሮች የምታሰማራውን የሰላም አስከባሪ ኃይል በጥራትና በአቅም ሙሉ ዝግጁነቱን አጠናክራ በመቆየቷ ክብርና ዝና እጅግ ከፍ ያለው እንዲሆን መደረጉንም አንስተዋል። የምልመላ የመመዘኛ መስፈርቶች አደረጃጀትና አወቃቀርን በተመለከተ ማሰልጠኛው ያደረጋቸው የአካል ብቃት ፈተናዎችና የሜዲካል ስክሪኒንግ ስራዎች በተሳካ ሁኔታ መከናወናቸውና በተደረገላቸው ሪፖርት አረጋግጠዋል። በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ተተኪ ሆኖ አዲስ የሚሰማራው 2 ሴክተር የሰላም አስከባሪ ኃይል ማሰልጠኛው ተቀብሎ የቅበላ፣ የኦሪንቴሽን፣ የአደረጃጀት፣ የማረጋገጥ፣ የአካል ብቃት፣ የጤና ምርመራና የሙያ ሰነድ ማረጋገጥ ስራዎችን በተዋቀረና በተደራጀ መልኩ መከናወኑን የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ገልጸዋል ሲል መከላከያ ሰራዊት ዘግቧል። ኃላፊነትህን ለምን አትወጣም በማለቷ አራስ ሚስቱን የገደለው ግለሰብ በ14 ዓመት እስራት ተቀጣ። በቡኖ በደሌ ዞን ጨዋቃ ወረዳ ነዋሪ የሆነው የ35 ዓመቱ ኢዮብ ሰይድ በወለደች በ3ኛ ቀኗ እንዳባወራ ኃላፊነትህን ለምን አትወጣም በማለት በጠየቀችው ባለቤቱ ላይ በፈጸመው ግድያ የ14 ዓመት ጽኑ እስራት ተፈረደበት። ተከሳሹና ሟች ዘኪያ ዩሱፍ በፍቅር ተጋብተው በአንድ ላይ ለዓመታት የኖሩ ሲሆን ድርጊቱ የተፈጸመው ዘኪያ ሴት ልጅ በሰላም ተገላግላ አራስ ቤት ባለችበት በ3ኛው ቀን ነው ተብሏል። በወቅቱ በቤት ውስጥ የሚቀመስ ነገር እንደሌለና ለጥንካሬዋ ምግብ እንደሚያስፈልጋት ለባለቤቷ ስትነግረው በሰጠችው አስተያየትና እንዳባወራ ኃላፊነትህን አትወጣም በሚለው ንግግሯ መቆጣቱን ተከሳሹ ለፖሊስ በሰጠው ቃል ተናግረዋል። በዚህም ንዴት የተነሳ ተከሳሹ በተኛችበት አፍንጫዋ ላይ በቦክስ ደጋግሞ በመምታቱ በደረሰባት ከፍተኛ ደም መፍሰስ ህይወቷ አልፏል። ተከሳሹ ድርጊቱን ከፈጸመ በኋላ ወዲያው ከአካባቢው የተሰወረ ቢሆንም በነጋታው ጎረቤቶች አራስ ለመጠየቅ ሲመጡ የዘኪያን መሞት ተረድተው ለፖሊስ መረጃ ሰጥተዋል። ፖሊስ ባደረገው የሕክምና ምርመራ የአፍንጫ አጥንት መሰበር ለሞቷ መንስኤ መሆኑን ያረጋገጠ ሲሆን ባደረገው ከፍተኛ ክትትልም ግለሰቡን በቀናት ውስጥ በቁጥጥር ስርም አውሎታል። የቡኖ በደሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት በአቃቢ ሕግ የቀረበውን የሰውና የሰነድ ማስረጃ መርምሯል።
በዚህም መሰረት ተከሳሹ በፈጸመው የከባድ ሰው መግደል ወንጀል ጥፋተኛ ሆኖ በመገኘቱ በ14 ዓመት ጽኑ እስራት እንዲቀጣ መወሰኑን የጨዋቃ ወረዳ ፖሊስ የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቶለሳ ገልጸዋል። ቻይና 11 የማያንማር የማፊያ ቡድን አባላትን በማጭበርበር ወንጀል በሞት ቀጣች። ቻይና በሰሜናዊ ምስራቅ ድንበሯ በማይናማር የማጭበርበሪያ ማዕከላትን ይመሩ የነበሩ 11 የማፊያ አባላትን በሞት መቅጣቷ የቤጂንግ መንግስት ሚዲያ ዘግበዋል። የሚንግ ቤተሰብ አባላት የተሰኙት ማፊያዎች በመስከረም ወር በቻይና ዤጂያንግ ግዛት ፍርድ ቤት በቀረበባቸው የግድያ፣ ህገወጥ እስራት፣ ማጭበርበርና የቁማር ማቆያ ቤቶች ወንጀሎች በተመለከተ ተፈርዶባቸዋል። ሚንግስ የላውካንግ ከተማን ከሚያስተዳድሯት ከብዙ ጎሳዎች አንዱ ሲሆን በድህነት ላይ ያለችው ከተማ ወደ ካሲኖዎችና የማጭበርበሪያ መናኸሪያነትም ቀይሯታል። የማጭበርበሪያ ግዛታቸው እንደ አውሮፓውያን አቆጣጠር በ2023 ተገርስሷል። ከማያንማር ጦር ጋር በፈጠሩት ግጭት የላውካኪንግን የጎሳ ታጣቂዎች ተይዘው ለቻይና ተላልፈውም ተሰጥተዋል። በሚያንማር በሚካሄደው የማጭበርበር ወንጀል በሺዎች የሚቆጠሩ ቻይናውያን ሰራተኞች ወጥመድ ውስጥ ገብተዋል። እነዚህ ዜጎች ከመላው ዓለም ተታለው ወደ ማጭበርበሪያ ካምፖች እንዲገቡ ከተደረጉ በመቶ ሺዎች የሚቆጠሩ ሰዎች መካከል ናቸው ተብሏል። ባለፈው ዓመትም ለትወና ስራ ወደ ታይላንድ ካመራ በኋላ ወደ ሚያንማር የማጭበርበሪያ ካምፕ የተወሰደው ቻይናዊ የፊልም ተዋናይ በቻይና ኢንተርኔት ሲፈለግም ነበረ። 11 የሚንግ ቤተሰብ አባላት ከማያንማር ማጭበርበር ወንጀለኞች መካከል አንዱ ሲሆን በቻይና የሞት ቅጣት የተተገበረባቸው የመጀመሪያዎቹም ሆነዋል። ነገር ግን የመጨረሻዎች አይሆንም። በህዳር ወር ላይ 5 የባይ ቤተሰብ አባላት የሞት ፍርድ ተፈርዶባቸዋል። ሌሎች የሁለት ተከሳሾች ቡድን ከዌይና የሊዩ ቤተሰቦች የፍርድ ሂደት ገና አልተጠናቀቀምም ተብሏል። በኮሎምቢያ በደረሰ የአውሮፕላን አደጋ የባለስልጣናትን ህይወት ጨምሮ የ15 ሰዎች ህይወት አለፈ። በሰሜን ምስራቅ ኮሎምቢያ ከቬንዙዌላ ድንበር አቅራቢያ በደረሰ አሰቃቂ አውሮፕላን የመከስከስ አደጋ የህግ ባለሙያዎችና ከፍተኛ የፖለቲካ አመራሮችን ጨምሮ የ15 ሰዎች ህይወት ማለፉ ተረጋገጠ። አውሮፕላኑ በረራ ላይ ያለ አደጋው ያጋጠመው ሲሆን ፖለቲከኞችን አሳፍሮ በመጓዝ ላይ ሳለ ነው ተብሏል። በአደጋው ህይወታቸው ከጠፋው መካከልም የኮሎምቢያ የተወካዮች ምክር ቤት የካታቱምቦ ክልል ተወካይ ዲዮጄነስ ኩንትሬ እንዲሁም የኮንግረስ ምርጫ እጩ ካርሎስ ሳልሴዶ የተባሉ ታዋቂ ግለሰቦች ይገኙበታል። የሀገሪቱ የትራንስፖርት ሚኒስትር በሰጡት መግለጫ በአደጋው ክፉኛ ማዘናቸውን ገልጸው በአውሮፕላኑ ውስጥ ከነበሩት ባለስልጣናት መካከል በህይወት የተረፈ ሰው አለመኖሩን ይፋ አድርገዋል። ምንም እንኳን የኮሎምቢያ ባለስልጣናት የአደጋውን ትክክለኛ መንስኤ ለማወቅ ምርመራ እያደረጉ ቢሆንም አውሮፕላኑ ከመከስከሱ ቀደም ብሎ ግን የድንገተኛ አደጋ ምልክት መብራቱ አገልግሎት እየሰጠ እንዳልነበርም ፍንጮች መናገራቸው ተጠቁመዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ